ሩታ ቪዲዮዎቿን አጠፋፍታለች። እንግዲህ የወንድምየውን ውሳኔ ወይንም ደግሞ የእርቅ ሁኔታ አልተቀበለችም፣ አምረራለች ማለት ነው። ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። በዚህ ቻናል ላይ ታማኝ አዳዲስ ትኩስ ቪዲዮዎችን ታገኛላችሁ። የታማኝ አዳዲስ ትኩስ ቪዲዮ ስለቅ በፍጥነት ከማንም በፊት ቅድሚያ እናንተ ጋር እንዲደርስ የደወል ምልክቷን መጫን አትርሱ። ሩታ እንግዲህ ነገሩን አምረራ ቀጥላለች። ምክንያቱም ስታምጥ የነበረችበትን ቪዲዮዎች አንዳንድ ነገሮችን አጥፍታ ብቻዋን ያለችበትን አድርጋለች። እንግዲህ አዲስ ነገር ይፈጠራል ከአብርሽ ጋር እርቅ ይፈጽማሉ ብለን ነበረ ማለት ነው። ነገር ግን እንደምታየው ውሳኔዋ አምርራለች። እንዳለሽ በዚህ ዙሪያ ወላሂ ለአዚም እኔ ራሱ በጣም ዱብዲያ ነው የሆነብኝ። ማለት በዚህ ልክ እንግዲህ ምክንያቱም የምጥ እንትኖች በጣም ትልቅ ማስታወሻ ናቸው። ገብቶሻል? በዚህ ልክ ባትቆርጥ ኑሮ በዚህ ልክ ይሄንን ታጠፋለች ብዬ አላስብም። ስለዚህ ከባድ ውሳኔ ብትወስን ነው እንጂ አሁን ይሄ መጥፋት የሌለበት ቪዲዮ ነበረ ብዬ ነው የማስበው። ገብቶሻል? እና እንትና ፕራንክ ስታደርገው ሄርሜላ አሜሪካ ልሄድ ነው ብላ እኔን ጥለሽ ምናምን እያላት ነበርና በቃ ይሄ ሰው የማይቀየር ነው የማይለወጥ ነው ብላ ይመስለኛል። ብቻ ከባድ ውሳኔ ነው። ቪዲዮዎቿን ፕራይቬት አድርጋለች። አንዳንዴ እኮ አፍያዬ በጣም ትክክል ናት። ገብቶሻል? አሁን እሱ በጎን ዘመድ እየመጣ ጣልቃ እየገባ ለማስታረቅ እየሞከረ እስከዛ እንኳን ቢያንስ ራሱን እኮ አልቆጠበም። አሁንም ቢሆን እኮ ከልጅቱ ጋር መለያየት አልፈለግም። ስታስበው ደግሞ ከልጅቱ ልጅ እኔ ጋርም ቢሆን ልቡ ከሷ ጋር ነው ብላ ነው የምታስበው። ወደፊትም ቢሆን ሁኔታቸውን፣ አክታቸውን፣ ሁሉ ነገራቸውን እያየ ስለሆነ እኔም ጋር ቢሆን እሷ ጋራ በፍጹም ይለያያል ብላ ታስብ። ትክክል ናት። ይሄ ልጅዮ መቼም ቢሆን እኔ ሄርሜላ ይለያያል ብዬ አላምንም። እርቅ ብሎ ገብታ ከምትቃጠል እኔ አንዳንዴ ውሳኔዎቿ ያው አቋም ቢኖራት ውሳኔዎቿን እኔ በጣም ነው የምዘድፈው። ገብቶሻል? ካልተስተካከለ የሰው ልጅ እንኳን 4-5 ወንድ ይለያያል ብርቅ አይደለም። ሄርሜላ ራሱ ሰውነቷ ቀነስ አድርጓል። በማይሆናት ነገር ነው ገብታ እየደከመች ያለችው እና ሩታ ውሳኔዋ እንግዲህ ለሁሉም ያልተጠበቀ ነገር ነው እየሆነ ያለው። ግን ደግሞ ማለት የሰው ልጅ ማርም ሲበዛ ይመራል። ዛሬ ነገ አዲስ ነገር ይፈጠራል እያለች ራሷን እያታለለች እና እየሸወደች እስከመቼ? ሴት ልጅ ናት። ጊዜዋን እድሜዋን በአግባቡ መጠቀም አለባት እና ወንድ ልጅ ነው እድሜው ቢሄድም ምን ቢልም ፈልጎ ነው የሚያገባ። ገብቶሻል? አሁን ደስታን ምን አድርግ ብለው ነው ያለምንም ጥፋት እያሰቃዩት የነበረው ትናንትና። የምር በጣም ያሳፍራል። ደስታ ምን ያደርጋቸው? እዚህ ጋር ትዳራቸውን የበተኑት እነ ብሩክ እና አቤላ እነ ሄርሜላ ናቸውና ደስታ ላይ ይሄን ያክል ጎማ እስከ መጫን ውሃ እስከ መድፋት ድረስ የደረሱት ለምንድን ነው? እስቲ ቆይ አሁን ምሳሌ ሄርሜላ ወደ አብርሽ ህይወት ስትገባ ሄርሜላ ምን አድርገዋታል? ሴት ስለሆነች ወይንስ ምንድነው የተለየው ነገር? ቆይ አብርሃም ደስታን ስለያዘ ምንድነው የተለየው? እሺ አብርሃምና ሄርሜላ ምንድነው የሚያረጉት? ወይ ልዩነቱ ምንድነው? በዚህ ልክ እሱ ላይ በደል ማድረስ ምን አስፈለገ? በቃ አልፈልግህም። የራሱን ህይወት እሱም እየኖረ ነው፣ እየተላላጠ ነው። እሷም የፈለገችው ሰው ጋር የመሆን መብት አላት። ምን አገባቸው? እኔም እኮ በጣም ጎማ ጭነው ውሃ እየደፉበት ምናምን እንደዛ የሚያሰቃዩት ምን ያደርጋቸው? ደግሞ ትዳሩን የበተኑት ራሳቸው እነ ብሩክ ናቸውና ራሳቸው አጠፍተው የሰውን ትዳር ከዚህ ብለው ሴት አምጥተው አስተዋውቀው ብዙ ነገር አድርገው ሁሉንም ጭነው ደስታ ላይ ይሄን ሁሉ ስቃይ ማድረሳቸው እጅግ በጣም ይደብራል። ደስታ እንደሆነ አይሰማችሁም?
እና እኔም ራሱ በጣም ገርሞኛል። ወይ የወረዱ ናቸው እንጂ ይሄም ማድረግ አልነበረባቸውም። ሀላስ እሱም ሊያቆም አልቻለም። በቃ እንዲህ እስትንፋሴ ህይወት ይዞታል ብላለች እኮ እስከምትቆም ተናግራለች ድረስ እኮ። በቃ አላቆምም እሱም አሁን ማለት ነው። የራሱን ላይፍ እየኖረ ነው። የራሱን ህይወት ዝሮ ዝሮ እየኖረ ነው። እውነቷ ነው። ብዙ ነገር እያየች ነው። እኛ በቪዲዮ ነው የምናየው። ከካሜራ ጀርባ እሷ ብዙ ነገር እያየች ሊሆን ይችላል። ይቺ ልጅ ከካሜራ ጀርባ እኔ ብዙ ነገር እንደሚደርሳት እንደምታይ ሙሉ ጊዜውን እሷ ጋር ሲሽከረከር እንደሚውል በጣም እቺ ልጅ ብዙ መረጃ እየደረሳት ነው። በዚህ እንዲህ ያለ ልጨክን የቻለችው አንዳንድ ሴቶች ደግሞ አላችሁ እንዲህ በጣም ለምኖኛ በዛ ሽታ የሰው ልጅ ይሳሳታል። በቃ አንቺ ወደ ልቦናው ከመለሽው እሱም የማይመለስበት ምክንያት የለም የምትሉ ሰዎች አላችሁ። የእሷን ህይወት እናንተ አኖሩላት። ገባችሁ? ልክስክስ ወንድ መሄድ የለመደ ወንድ አበደን አመሉን አይተውም። በቃ እኔ አብርሃም በፍጹም የሚቀየር ልጅ አይደለም። ይሄን ማወቅ አለባቸውና በሰው ጫማ ሆናችሁ ሰው አንዳንድ ሰዎች እያየሁ ስለሆነ ማለት ነው። ትክክል ነሽ። ለምኑኝ እንዴ! ይቺ ልጅ ራሷን ተስፋ እየሰጠች ከዛሬ ነገ ነገሮች ይስተካከላሉ እያለች እሺ፣ እስከ መቼ እንዴ? አሁን እሷ አሜሪካ ሊሄድ ነው ስትል እኮ እኔን ለማንጠለሽ ማለት የለበትም። ፕራንክም ይሁን ምንም ይሁን ፕራንክ ሊደረግ እንደሆነም ነቅቷል። ግን ደግሞ ውሳኔ ያስፈልጋል። ይሄ የህይወት ጉዳይ ነው እና የእሷን ህይወት እናንተ አትኖሩም። ምን እንዳሳለፈች ራሷ ታውቃለች። በባልና ሚስት መሀል ገብታችሁ ፈራጅ ቆራጭ ልትሆኑ አይገባም። ደስታ ጋም ሆነች አልሆነችም ራሷ ታውቃለች፣ ራሷ ትወስናለች። ሲቀጥል ደግሞ የሁለት ቅምጥ ሆና ልትኖር አትችልም እንዴ! ምንም ቢሆን እኮ እንደ ሰው ታስባለች። ገባችሁ? እና በሷ ላይ የሚፈርዱ ሰዎች እኔ እንጃ ምን አስተሳሰብ ነው ያላቸው ብዬ አስባለሁ። እና እንግዲህ በቲክቶክ ያለውን ቪዲዮዋን ሩታ ስታመጥ የነበረበትን አብርሽ ከጎኗ ቆሞ የዛኔ ራሱ ስልክ እየነካካ ነበር። አይታችሁት ከሆነ እሷ እያማጠች እና ብቻ አንዳንድ ቪዲዮዎችን ፕራይቬት አድርጋ 3 ብቻ አስቀርታ ሌሎችን ፕራይቬት አድርጋቸዋለች። ይታረቃሉ ብለን ነበረ እየጠበቅን ያለነው በተለይ የወንድምየውን ንግግር ከሰማን ወዲህ፣ ግን እሷ ቆርጣለች ማለት ነው። በቀጣይ ቪዲዮ ደግሞ እንገናኛለን። ላይክ ሰብ ማድረጋችሁን አትርሱ። በዚህ ቻናል ላይ አዳዲስ ትኩስ ቪዲዮዎችን ታገኙበታላችሁ። ይሄ ታማኝ ትኩስ አዳዲስ ቪዲዮ ደግሞ በፍጥነት እናንተ ጋር እንዲደርስ የደውል ምልክቷን አትርሱ። የኔ ውድ አመሰግናለሁ ለሰጠሽን ሀሳብ። ምንም አይደል አፍያይ